ሚካኤል ብሂል እጹብ ነገር መልአከ ኪዳኑ ለእግዚአ በአዲስ አበባ ሀገረ ስብከት በነፋስ ስልክ ላፍቶ ክፍለ ከተማ የመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል በአካባቢው ምዕመናን የጋራ ተሳትፎ በ1985 ዓመተ ምህረት ተመሰረተ። ካቴድራሉ ከ50 ሺህ ያላነሰ የካሬ ሜትር ይዞታ ስፋት ያለው ካቴድራል ሲሆን በርካታ ሊቃውንት፣ ቀሳውስትና ዲያቆናት የሚገኙበት በመሆኑ የአባይ ውሃ ከመፍሰስ ፀሐይ ከመመላለስ እንደማያቋርጡ ሁሉ መንፈሳዊ አገልግሎቱ 24 ሰዓት ሙሉ ሳይቋረጥ የሚሰጥበት ካቴድራል ነው። በካቴድራሉ አካባቢ የሚገኙ የምዕመናን ልጆች መንፈሳዊ ትምህርታቸውን በመከታተል ከዲቁና እስከ ቅስና የሚደርስ ማዕረገ ክህነት እያገኙ ለተጨማሪ አገልግሎት እንደበቁ የዜና ቤተ ክርስቲያን ምንጮች አረጋግጠዋል። በካቴድራሉ በአስተዳዳሪነት የሚመደቡ ቆሞሳት ለኤጲስቆጶስነት ማዕረግ የበቁ ሲሆን የአሁኑ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ በዋናነት ይጠቀሳሉ። ሚካኤል ብሂል የመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል ፍሬ ሃይማኖት እየተባለ የሚጠራው የሰንበት ትምህርት ቤት የሚገኝበት ሲሆን ይህ ሰንበት ትምህርት ቤት ከካቴድራሉ ምስረታ ጋር አብሮ የተመሰረተ በመሆኑ ከ33 ዓመታት ያላነሰ የታሪክና የአገልግሎት ዕድሜን አስቆጥሯል። ሰንበት ትምህርት ቤቱ በአበይት በዓላት ነዳያንን በመመገብ ቤተ ክርስቲያንን በማገልገል የተጋ ሲሆን በተለይም አባ ኢየሱስ ሞዐ በተሰኘው ቤተ መጻሕፍት ውስጥ ከቀይ መስቀል ድርጅት ጋር እየተባበረ የደም ልገሳ እንደሚያደርግ በቤተ መጻሕፍቱ የሚገኙ የታሪክ መዛግብት ይገልጻሉ። በዚህ ሰንበት ትምህርት ቤት ተምረው ለታላቅ ደረጃ የበቁ በርካታ ጎልማሶች የሚገኙ ሲሆን አሁንም የቤተ ክርስቲያንን ልማት በማፋጠን እገዛ ሲያደርጉ ይታያሉ። ከነዚህ መካከል አሁን የልማት ኮሚቴ ዋና ሰብሳቢ የሆኑት አቶ ሸዋንግዛው ደግፌ በዋናነት ይጠቀሳሉ። የመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል የፍሬ ሃይማኖት ሰንበት ትምህርት ቤት ለበርካታ ዘመናት ያህል ደረጃውን ባልጠበቀና ቆርቆሮ በቆርቆሮ በተሠራ አዳራሽ የመማር ማስተማር ሂደቱን ሲያከናውን የቆየ ቢሆንም ጊዜ ገቢር ለእግዚአብሔር ተብሎ በታላቁ መጽሐፍ እንደተመዘገበው በአሁኑ ጊዜ ግን በካቴድራሉ ጽሕፈት ቤት እገዛ ባለ 4 ወለል የመማሪያ ሕንፃ እያስገነባ ይገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአዲስ አበባ ደቡባዊ አቅጣጫ ላይ ይገኛል የመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል። የተወደዳችሁና የተከበራችሁ ተመልካቾቻችን የአክብሮት ሰላምታችንን እናቀርባለን። በዚህ መርሃ ግብር አንድ ልዩ ፕሮግራም ይዘን ወደ እናንተ ቀርበናል። ይህ መርሃ ግብራችን በመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል ያለውን የካቴድራሉን የታሪክ አመሰራረት እንደዚሁም ደግሞ በአሁኑ ሰዓት እየተሰሩ እየተከናወኑ የሚገኙትን ዘርፈ ብዙ የልማት ስራዎች የሚዳስስ ልዩ መርሃ ግብር ነው። በመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል ወደ 26 የሚደርሱ ፕሮጀክቶች በካቴድራሉ የልማት ኮሚቴ ተቀርጸው በመጀመሪያው ዙር 2
ፕሮጀክቶች ተግባራዊ እየሆኑ ነው። የመጀመሪያው ፕሮጀክት የካቴድራሉ የሰንበት ትምህርት ቤት ህንፃ ነው፣ መማሪያ ህንፃ ነው። ይህ እንግዲህ ባለ 4 ወለል ነው። ይህ ህንፃ ስራው ተጀምሮ ከመሬት እየወጣ ነው የምንመለከተው ማለት ነው። ሁለተኛው ፕሮጀክት ደግሞ እንደዚሁ በዚሁ በካቴድራሉ በር አካባቢ የሚገነባ ሆኖ እሱም ባለ 4 ወለልና 2 መንታ ህንፃዎች ናቸው። እንግዲህ ይህንን በተመለከተ ወይም ይህንን አስመልክቶ ባሳለፍነው ህዳር 16 ቀን 2018 ዓመተ ምህረት ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ፣ እንደዚሁም ደግሞ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መላከ ምሕረት አባ ገብረ መድኅን ንጉሴና የክፍለ ከተማውም የስራ ኃላፊዎች፣ የካቴድራሉ የስራ ኃላፊዎችና በአጠቃላይ ሰራተኞች፣ ሊቃውንተ ቤተ ክርስቲያን፣ ምእመናን በተገኙበት የሰንበት ትምህርት ቤት ወጣቶች በተገኙበት ሁለቱ ብፁዓን አባቶች አዲስ ለሚገነባው የሁለገብ የልማት ህንፃ የመሰረት ደንጊያ አስቀምጠዋል። እንግዲህ ካቴድራሉ በርካታ ስራዎችም ከዚህ ቀደም እየሰራ ያለ ካቴድራል ነው። እንደዚሁም ከኬጂ ጀምሮ እስከ 12ኛ ክፍል ድረስ የሚደርስ ዘመናዊ ትምህርት ቤት ደረጃውን ጥራቱን የጠበቀ ትምህርት ቤትም ያለው ካቴድራል ነው። የተለያዩ ሊቃውንተ ቤተ ክርስቲያን የአብነት መምህራንም የሚገኙበት ስብከተ ወንጌል የሚስፋፋበት ታላቅ ካቴድራል ነው። ወደፊት ደግሞ የካህናትን ኑሮ ለመደጎም እንደዚሁም ደግሞ ሃይማኖትን ለማስፋፋት ይረዳ ዘንድ በቅድመ ኪራይ ክፍያ ማለት ነው ከምእመናን ሳይለመን በቅድመ ኪራይ ክፍያ የሚታነጽ ነው። ይሄ አሁን መሰረት ድንጋይ የተቀመጠለት ማለት ነው። የወጣቶቹ ህንፃ ግን በምእመናን ድጋፍ የሚሰራ ሲሆን ይሄኛው ሁለተኛው በአጠቃላይ በቅድመ ኪራይ ክፍያ የሚሰራ መሆኑ ነው የተመለከትነው። እንግዲህ ይህንን መርሃ ግብር ሙሉ መርሃ ግብር ወደ እናንተ ይዘን ስለቀረብን እስከ መርሃ ግብራችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ሚካኤል ብሂል እጹብ መካኒሳ ቅዱስ ሚካኤል ካቴድራል የረጅም ዓመት ታሪክ ያለው ነው። ያው የተመሰረተው ከ1984 ዓመተ ምህረት ነው። ከተመሰረተ በኋላ በርካታ ስራዎች ተሰርተዋል። ይሄን ህንጻም እዚህ ለማድረስ በርካታ ሰዎች፣ በርካታ አገልጋዮች፣ በርካታ አስተዳዳሪዎች ብዙ ኃላፊነትን ተወጥተዋል። ከማንም በላይ ይሄን ህንጻ ቤተክርስቲያን እዚህ ለማድረስ ሊቀ ስልጣናት ቆሞስ አባ ገብረ ሥላሴ በላይ ትልቁን ድርሻ ወስደው የቦታው ካርታ እንዲኖረው አስደረገው ህንጻ ቤተክርስቲያኑን ለምርቃት አብቅተው ህዳር 2001 ዓመተ ምህረት ነው የህንጻ ቤተክርስቲያን የተመረቀው። ለአገልግሎት አብቅተውታል። ከዛ በኋላ እንግዲህ ለበርካታ 13 ዓመታት ካገለገለ በኋላ ይሄ ቤተክርስቲያን ማፍሰስና አንዳንድ እንከኖች ገጠሙት። ስለዚህ ይህንን ለማስተካከል የልማት ኮሚቴ እንዲቋቋም በወቅቱ በነበሩት አካላት የሰበካ ጉባኤ ፈቃድ የልማት ኮሚቴ ተቋቋመ። ያን የልማት ኮሚቴ በሰብሳቢነት ስመራ ነበረ። ስለዚህም ሰፊ ስራ ሰርተን ባለፈው 2016 መስከረም 12 ላይ ይህን ህንጻ ቤተክርስቲያን በውስጡ አንድ ፎቅ እንዲኖረው አድርገን ተጨማሪ ስራ ለምርቃት በቅቶ ያው አገልግሎት መስጠት ጀምሯል። እሱን እንደጨረስን የቤተልሔሙም እንደዚሁ ተመሳሳይ ችግር ነበረበትና ቤተልሔሙን እድሳት አደረግን። ከዚህ በኋላ ይሄ ግቢው እንደምታየው አብዛኛው በቆርቆሮች የተሰሩ ያው የዕለት ገቢ ቤተክርስቲያኗ ማግኘት አለባት። ለዛ ገቢ እንዲረዳ በፕላን የተሰራ ስራ አይደለም ያለው። ስለዚህ ይሄ ልማት ኮሚቴ ተጋግዘን የቤተክርስቲያኑ ማስተር ፕላን እንዲኖረው ከዚህ በኋላ የሚኖሩ ስራዎች በፕላን ሆነው ከፕላኑ ላይ ከተቀመጡ ስራዎች እየተወሰዱ እንዲተገበሩ የሚል ሐሳብ ተወያየን። ይሄንን ሰበካ ጉባኤውን ማጸደቀልን።
በአገረ ስብከቱም ጋራ ተነጋገርን። በአገረ ስብከቱም ጸደቀልን። ማስተር ፕላን እንዲዘጋጅ ተደረገ። ይሄ ማስተር ፕላን በውስጡ 5 ዞኖች አሉት። ከ5ቱ ዞኖች እንግዲህ አንዱ ይሄ አሁን ሊሰራ የታቀደው የባለ 4 ወለል የቢዝነስ ህንጻ ነው። በዚህ አዳራሽ ውስጥ በጣም ብዙ ወጣቶችን ኮርስ እየሰጠን የ6 ወር ኮርስ እየሰጠን የሰንበት የሃይማኖታቸውን ስርዓትና እምነት ጠብቀው እንዲያውቁ ሃይማኖታቸውን ጠብቀው እንዲኖሩ ከ16 ኮርስ በላይ ላለፉት 33 ዓመታት ሲሰጥ ቆይቷል። በአመት 2 ጊዜ ማለት ነው። አሁን ላይ ደግሞ በቤተክርስቲያናችን አስተዳደር መሰረት ከጠቅላይ ቤተ ክህነት የወጣ ስርዓተ ትምህርት አለ። የሰንበት ቤቶች ስርዓተ ትምህርት አለ። በስርዓተ ትምህርቱ መሰረት ትምህርት መሰጠት ያለበት ሁሉም ህፃናት እንደየእድሜውና እንደየክፍል ደረጃው ከመዋለ ህፃናት ጀምሮ እስከ 12ኛ ክፍል ድረስ በየክፍላቱ ተመድበው አጠቃላይ የስርዓተ ትምህርት ትግበራው ከተገባ ወደ በደብራችን እንኳን ከተጀመረ 3 ዓመት አልፎታል። ስለዚህ ይህን የስርዓተ ትምህርት ለማስተግበር ደግሞ አሁን ያለን ቦታ በቂ አይደለም። ከኬጂ ብቻ 3 ደረጃዎች አሉ። እያንዳንዱ ክፍል ላይ ቢያንስ ከ2 ክፍል በላይ የሚሆን ከ150 ተማሪ በላይ የሚሆኑ ተማሪዎች አሉ። ስለዚህ አሁን ያለውን የቤተክርስቲያን ወደፊት የወጣውን ስርዓተ ትምህርት ለማስተግበር የህንጻው አስፈላጊነት በዋነኛነት ለዚህ ነው ያስፈልገው ማለት ነው። በሰንበት ቤቱ ህንጻም የሚሰጠው ትምህርት በዋነኛነት መንፈሳዊ ትምህርት ነው። የሰንበት ትምህርት ቤቱ የህንጻ ስራ እንዲጀመር ይዞታው ከተሰጠ ከ7 ዓመት በላይ ሆኖታል። እኛ ግን ከተቋቋመ 3 ዓመት አካባቢ ሆኖናል። ስለዚህ በእነዚህ ሂደቶች ውስጥ ህጋዊ የሆኑ ክንዋኔዎችን ስንከታተል ቆይተን የግንባታ ፍቃዱን አጠናቀን ሰዎችን በጎ አድራጊ ምእመናንን አስተባብረን ዛሬ የ40% የቁፋሮ ስራና ወደ 6 ፓድ እንትን ለመሰረት ለመጣል ችለናል። ይህ ግንባታ ዋና አስፈላጊነቱን ምእመናን እንዲረዱት እንፈልጋለን። ይህንንም አጋጣሚ ተጠቅመን ማለት ነው። ቤተክርስቲያን ሐዋርያዊት ናት። ሐዋርያዊት የሆነችዋን ቤተክርስቲያን ለኛ የደረሰችዋን ለቀጣዩ ትውልድ ለማሳለፍ በተቻለ መጠን የእግዚአብሔርን የማዳን ስራ የምናሰራጭበት የወንጌል አገልግሎት የሚሰፋበት ትውልዱን ደግሞ ከሚመጣው ብርቱ ፈተናና መከራ የምንታደግበት በየቤቱ ያለውን መከራና ችግር የሚያሳልፉበት አንድ ቤተክርስቲያን ያዘጋጀችው ተቋም ነው። በአጠቃላይ ያው ቀደም ሲል ወንድሞቼ እንደገለጹት ያለው ፕሮጀክት ከ26 ፕሮጀክት ነው። ከ26ቱም ፕሮጀክት 2 ፕሮጀክት ነው አሁን በቅድሚያ እየተሰራ ያለው የሰንበት ትምህርት ቤቱና የዚህ ሁለገብ የንግድ ማዕከሉ ነው። የሰንበት ትምህርት ቤቱ በራሱ ከምእመናን ከሚሰጥ እርዳታ የሚሄድ ስለሆነ በፋይናንስ በኩል ብዙ ትኩረት አልሰጠነውም። ከምእመኑ የሚሳተፍበት ስለሆነ ነው። የፋይናንስ የማፈላለግ ስርዓት ብዙ ትኩረት የሚፈልገው የዚህ የሁለገብ የንግድ ማዕከሉ ነው። የሁለገብ የንግድ ማዕከሉን ፋይናንስ ለማፈላለግ መጀመሪያ ተሞክሮ መውሰድ አለብን ብለን የወሰድነውና ሌሎች የቤተክርስቲያን አካባቢ ያለውን የልማት ኮሚቴዎችን ጋር በመገናኘት ደብዳቤ ጽፈን ደብራችን ወደ 3 ደብር ሄደን የሲኤምሲ ሚካኤል የቅዱስ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያንና የብስራተ ገብርኤል በመሄድ የነሱን ተሞክሮ ፋይናንስ እንዴት ነው አፈላልገው ይሄን ፕሮጀክታቸውን ራን እያደረጉ መሆኑን ማወቅ ስለነበረብን ወደ ራሳችን ለመምጣት የነሱን ተሞክሮ ወስደን የራሳችንን ፋይናንስ እንዴት ነው ማፈለግ ያለብን የሚለውን ጠንካራ ጎኑን ወሰድን። ደካማ ያሉትን ጎኖች ደግሞ ትተናቸው ፋይናንስ እንዴት ማፈላለግ አለብን ብለን ካሰብን በኋላ 4 አይነት የፋይናንስ ምንጮች ነበር የወሰድነው። ከዛ 4 ምንጮቹ በጣም ትኩረት ለኛም የተሻለ ፋይናንስ ይሆነናል ብለን የወሰድነው የባለ ሀብቱን የቅድመ ክራይ በመክፈል ፕሮጀክቱን ራን ማድረግ ያስፈልጋል የሚል ነው እና ያንን ፕሮጀክት ከማከናወን አንፃር አሁን ባለው ሁኔታ ኦልሞስት ወደ ያንዳንዱ ሰው ተመዝግቦ እስከ G+4 ነው ያለው ህንጻው። ግራውንድ ላይ ያለውን አጠቃላይ ተጠናቋል።
እስካሁን ባለው ምእመኑም በመንቀሳቀስ ላይ ነው። ኦልሞስት ወደ ከ51 ሰው በላይ ወደ 30 ሚሊዮን ብር ገቢ ማሰባሰብ ተችሏል። አጠቃላይ የፕሮጀክት ምርጫዎች ከተጠናቀቁ በኋላ በቴክኒክ ኮሚቴ የተሰሩ ስራዎች የግቢውን ሙሉ ማስተር ፕላን ማዘጋጀት ነበር። ለዛ ደግሞ ያግዘን ዘንድ ጨረታ ወጥቶ ባለሙያዎችን ወይም ያንን ስራ የሚሰሩልን ዲዛይነሮችን አወዳድረን በመስፈርቱ መሰረት አሸናፊ ከሆነው ዜማ አማካሪ መሀንዲሶችና አርኪቴክቶች ጋር ቀጥታ የመጀመሪያው ስራ የግቢውን ሙሉ ለሙሉ ቅየሳ ወይም የሰርቪስ ስራ መስራት ነው። የሰርቪስ ስራው ተሰርቶ ካለቀ በኋላ የተመረጡት ፕሮጀክቶች አጠቃላይ 30 ናቸው ማስተር ፕላኑ ላይ የተካተቱት። ከዛ ውስጥ 4ቱ ነባር ናቸው። የቤተክርስቲያኑ ቤተ መቅደሱና ቤተልሔሙን ጨምሮ ሌሎቹ ነባር ይዞታዎች አሉ። ከዛ ውጭ ያሉት 26ቱ ግን ተጨማሪ አዲስ ፕሮጀክቶች ናቸው እና 26ቱን ፕሮጀክቶች በዞን ከፋፍለን ለየንና በማስተር ፕላኑ መሰረት ቦታዎች ላይ ያስቀመጥን የገቢ ማሰባሰቢያ የቤተክርስቲያን አገልግሎት የሚሰጡና የጤና ማዕከል እያለን በኢንዱስትሪ ኤሪያዎች ምናምን እያለን ዞን ከተለየ በኋላ 26ቱን ፕሮጀክቶች ቦታዎች ላይ ማስቀመጥ ስራ ነው የተሰራው። ስለዚህ በዛ መሰረት ሙሉ ለሙሉ የማስተር ፕላኑ ስራ ተሰርቶ ከተጠናቀቀ በኋላ የተካሄደው አሁን ካሉት ፕሮጀክቶች ውስጥ በቅድሚያ ይሰራሉ የተባሉት አንደኛው የጂ+4 የሆነው 1200 1200 በአጠቃላይ 2400 ካሬ ሜትር የሆኑ 2 G+4 ቢልዲንጎች ናቸው። ከዛ በተጨማሪ ደግሞ ሰንበት ትምህርት ቤቱ የሚሰራው የራሱ ህንጻ አለ። ሁለቱ ፕሮጀክቶች በቀዳሚነት ከማስተር ፕላኑ ላይ ተመረጡና ወደ ስራ ተገባ ማለት ነው። በምን መልክ ይህንን ልማት ማካሄድ እንዳለበት ከተነጋገረ በኋላ የድርጊት መርሃ ግብር በመቅረጽ ነው ስራውን የጀመረው። ቀጥሎ እንግዲህ በዛ ላይ በመመስረት የውስጡ የድርጅታዊ መዋቅሩን አዘጋጅቷል። ይሄ መዋቅር ደግሞ የእያንዳንዱን በስሩ ያሉ ክፍሎች ወይም ቡድኖች ኃላፊነት እና የስራ መዘርዝር ያለው ተጠሪነቱ ለሰበካ ጉባኤ የሆነ 5 ቡድኖች ያሉትን አካላት ነው በመዋቅሩ ያካተተው። ይሄን በማድረግ ወደ ስራ ነው የገባው። ስራ ከገባ በኋላ በመጀመሪያ ቀጥሎ የሰራው ነገር ቢኖር ሰፊ ኤሪያ አለ፣ እዚህ አካባቢ ሰፊ መሬት አለ። ይሄንን ምን አይነት ፕሮጀክቶች እዚህ ቦታ ላይ ቢቋቋሙ ቤተክርስቲያኗም ገቢ እንድታገኝ የአካባቢው ማህበረሰብ ተጠቃሚ የሚሆን ሶሻል እና ኮሜርሻል የሆኑ ፕሮጀክቶችን በመምረጥ ወይም በመዘርዘር ነው የተነሳው። ከ50 በላይ ፕሮጀክቶችን ዘርዝሯል፣ የተለያዩ ፕሮጀክቶችን። ከዛ ውስጥ እንግዲህ መስፈርቶችን በማስቀመጥ ወደ 26 ፕሮጀክቶችን መርጧል። እነዚህ 26 ፕሮጀክቶች በዋነኝነት በ4 የተከፈሉ ናቸው። አንደኛው በጤና፣ በትምህርት፣ ሁለተኛ፣ ሶስተኛ በማምረቻው ዘርፍ፣ አራተኛ ደግሞ በንግድ የመሳሰሉት ላይ ነው። ያው የቤተ ክርስቲያኗ 5ኛው ፓርት ያው የቤተ ክርስቲያኗ እንዳለ አገልግሎት መስጫዎች እንዳሉ ሆኖ ማለት ነው። እና እነዚህን እንዳልኩት እነዚህን ፕሮጀክቶች እንግዲህ ምን መሆን አለባቸው ሲባል ለአካባቢ ማህበረሰብ የሚጠቅሙ የቤተ ክርስቲያኗን አስተምሮ እሴት የሚጠብቁ አካባቢ የማይበክሉ የስራ ዕድል ለወጣቶች ለሴቶች የሚፈጥሩ እና የመሳሰሉትን እና በመንግስትም መንግስታዊ ባልሆኑ ድርጅቶችም ተቀባይነት ያላቸው በሚል መስፈርቱ የተቀምጠው የተመረጡና ወደ ማስተር ፕላን ዝግጅት የተላኩና ወደ ማስተር ፕላን ውስጥ እንዲካተቱ የተደረጉ ናቸው። ሚካኤል እንግዲህ ከሱ በፊት የዚህ አንድ ጥሪ ማስተላለፍ የምፈልገው ይሄ ባለ 4 ወለል ህንፃ የሚገነባው በልመና አይደለም።
የቢዝነስ ህንፃ ነው። ሰዎች መተው በተለይ የኦርቶዶክስ እምነት ተከታይ የሆኑ ማንኛውም ምእመን አቅሙ ያለው ይመጣ መጥቶ የሚሳተፍበት ነው። ስለዚህ ቤተክርስቲያኒቷንም በብድር ላለማስያዝ ምእመኑ በራሱ ገንዘብ ተሰርቶለት ራሱ ለወደፊት የሚገለገልበት ህንፃ ነው የሚሰራውና በዚህ በጎ ሀሳብ ላይ እሳተፋለሁ አቅሙ አለኝ የሚል ማንኛውም ምእመን ኦርቶዶክሳዊ ምእመን ከየትኛውም አጥቢያ ቤተክርስቲያን መጥቶ በዚህ ጉዳይ ላይ መሳተፍ እንደሚችል ጥሪ ያስተላልፋለሁ። ከዛ በተረፈ ማመስገን መፈልገው በቅድሚያ እግዚአብሔር አምላካችንን ከምንም በላይ በሐሳብ አንድ አድርጎ ያለ ልዩነት ተደማምጠን እንድንሰራ እየረዳን ያለውን ቅዱስ ሚካኤልን እግዚአብሔር አምላካችንን አመሰግናለሁ። እስካሁን እዚህ ጋር የደረስንበት ስራ ለመስራት አካባቢ ያሉ በጎ ፍቃድ የተወሰኑ ምእመናን በአብዛኛው ማለት አንችልም በተወሰኑ ምእመናንና እንደዚሁም ደግሞ ከዚህ በፊት የዛሬ ዓመት ጥር ላይ የገቢ ማሰባሰቢያ ቲኬት አድርገን ነበረ በ100 ብርና በ200 ብር የሚሸጥ ለምእመናን። ከዚህ ቲኬት አስበን የነበረው እስከ 4 ሚሊዮን ብር ገቢ እናደርጋለን ብለን ነበረ። አሁን ላይ ግን ወደ 800 ሺህ ብር ድረስ ብቻ ነው ገቢ ያደረግነው። ይህንን ቲኬት በመሸጥ እንደዚሁም ደግሞ አንድ ኑና እግዚአብሔርን እናመስግን የሚል የሰንበቴቱ ህፃናትና ታዳጊ ክፍል ያዘጋጀው መዝሙር ነሐሴ 18 የተመረቀ አለ። እሱም ባሰብነው ልክ ከሱ የገቢ ማሰባሰቢያ ላይ ወደ 1.7 ሚሊዮን ብር ብቻ ነበረ እስከ 4 ሚሊዮን ብር ገቢ እናደርጋለን ብለን በእነዚህ ባቀርናቸው መሰረት ገቢውን ብናገኝ ኖሮ አሁን ላይ የቆፈርነውን የመሰረት ስራዎች ከክረምቱ በፊት አጠናቀን መውጣት እንችላለን ብለን እናስብ ነበረ። ነገር ግን አሁን ላይ መዝሙሩም የፍላሹም በህንጻ ሰሪ ኮሚቴ አለ። እንደዚሁም ቲኬቱ ያልተሸጠ ስላለ በዕለተ ሰንበት እንዲሁም በበዓላት ላይ ምእመናን ይህንን በመግዛት እንዲተባበሩን እንዲሁም ደግሞ በሰንበቴቱ ህንጻ ሰሪ ሰብሳቢ እና አባላት ስም የተከፈቱ አካውንቶች አሉት። የንግድ ባንክ 1064 30004189 የመዋለ ህጻናት ልጆቻችንን እንግዲህ አሁን ባለንበት ሁኔታ ላይ በጣም ሰፊው ተጋድሎና ችግር የሆነው ቤት ውስጥ ልጆቻችንን መንከባከብ ያለመቻላችን ነው። ስለዚህ ለዛ ደግሞ ሊፈታ የሚችል በብዛትም ባይሆን በልካችንም ባይሆን ማለት ነው የዴኬር መኖር አለበት ብለን እናስባለን። ይህ ህንጻ ዴኬር አዘጋጅተንበታል። በዚህ ህንጻ ውስጥ ደግሞ የእደ ጥበብ ሙያ ልጆቻችን በአንድ በሌላ መልኩ ሙያ ሊኖራቸው ይገባል። ለስጋም ለነፍስም የምትሆናት ቤተክርስቲያን ተስፋ ወደምናደርገው የእግዚአብሔር መንግስት ለማሻገር በስጋቸውም በነፍሳቸው መጠበቅ ይጠበቅባታል። ከዛ አንፃር ሐዋርያዊ ተልእኮን እንድትወጣ የሚያስችል የህንጻ ግንባታ ስለሆነ ማለት ነው። ቀጣይ ያለውን ምእመኖችንም አሁን ወደፊት መምጣት ያለ ፕሮሞሽን ምእመኑ እንዲያቆም የምንፈልገው በአብዛኛው ይሄ በዚህ ደብር ብቻ ነበር እየተገለጸ የነበረው። ምክንያቱም ወደ ውጭ አልወጣንም። ስለዚህ ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሆኑ በሌሎች ደብርም ያሉት ምእመናኖች፣ ባለሀብቶች እዚህ ፕሮጀክት ላይ መሳተፍ ይችላሉ። የቤተክርስቲያን ልጅነታቸውን የሚያሳይ የሰበካ ጉባኤ ካርድ ካላቸው መጥተው መመዝገብ ይችላሉ። በዛ መሰረት እኛ ስለ እያንዳንዱ የፕሮጀክት ሁኔታ ገለጻ እናደርጋለን። ማንኛውም ፋይናንስ የሚያስገቡት በባንክ ነው። ከዛ በኋላ ደረሰኝ እንሰጣቸዋለን። ህጋዊ ደረሰኝ ነው። ይሄን ደረሰኝ ተቀብለው ውል አለ። ቀጣዩ የውል ሂደት ስለምናከናውን የሚከፍሉት መጀመሪያ 50% ነው። 50% ነው የሚከፍሉት። ቀጣይ ፕሮጀክቱ ሲጀምር ደግሞ የሚቀጥለውን 50% የሚከፍሉ ስለሆነ የሚያጨናንቃቸው አይሆንም። ከኛ ጋር እየተመካከሩ ፕሮጀክቱን ማከናወን ማስፈጸም እንችላለን። በ2 ዓመት ውስጥ ፕሮጀክቱን እንጨርሳለን ነው ብለን ተስፋ ነው ያደረግነው። እቅዳችን ይሄ ነው። በዛ መሰረት ያከናውናሉ። እነሱ ባለሀብቱ ብር ካስቀመጠኛ ጋር በሚያስቀምጥበት በ2 ዓመት የኮንስትራክሽን ፔሪድ ጊዜ ውስጥ ያለውን የባንክ ኢንተረስት እንዳያጡ ምንድነው ያደረግነው? 7% ነው ኢንተረስት ባንክ የሚሰጠው። ያንን ከቨር ከማድረግ አንፃር ቤት ልክ 2 ዓመት በኋላ ህንጻውን የከፈሉበትን ክፍል የመደብር በሚረከቡበት ጊዜ የ2 ዓመት ቆይታ ጊዜ 15% ዲስካውንት ከቤት ክራዩ ጋር እንደምናደርግላቸው ውሉም ላይ ስለተቀመጠ ውል ሲፈራረሙ ይሄንንም 15% ዲስካውንት የምናደርግላቸው ስለሆነ ገንዘባቸው የትም ባንክ ቢያስቀምጡት እኛ ጋም በኮንስትራክሽን ላይ ቢሰማራም
እነሱን የሚጎዳቸው ነገር ስለሌለ ይሄንን ምእመኑ እንዲያቅልን ፈልጋለን። ያው ለመግለጽ የምፈልገው ነገር ስራው በጣም ግልጽ ነው። እያንዳንዱ ነገር በተለይ ጥያቄ ያላቸውን ሰዎች በትክክል ፕሮጀክቱ እንዴት ነው የሚሰራው፣ እንዴት ነው ያለው ነገር የሚለው ነገር በተከታታይ ለሚጠይቁን ጥያቄዎች በትክክል መልስ እየመለስን በግልጽ ስራዎች ነው እየሰራን ያለ ነው እና በፕሮጀክቱ አሁን እንደተባለው ከዚህ በፊት እንደተገለጸው ግራውንድ ፍሎር ላይ ሙሉ ለሙሉ ወስደዋል፣ ተከራይተው ጨርሷል። ሌሎች ያልተያዙ ቦታዎች ስላሉ ሁሉም ሰው መጥቶ በፕሮጀክቱ ተጠቃሚ እንዲሆን፣ ከዚህም ውጪ የተጠቀሱ ቦታዎች አሉ ወደፊት ሊሰሩ የሚችሉ በነዛም ፕሮጀክቶች ላይ ሰው የራሱን አስተዋጽኦ እንዲያደርግ ጥሪ ያስተላልፋለሁ። የትምህርት ቤት ቲቺንግ ሆስፒታል አለ፣ የተለያዩ የማምረቻ የቤተክርስቲያን ንዋያተ ቅድሳት ማምረቻ፣ የትምህርት ማዕከላት፣ የተለያዩ ፕሮጀክቶች ወደፊት የምንሰራቸው አሉ። እነዛም ፕሮጀክቶች ላይ ተሳታፊ እንዲሆኑ ጥሪ ማስተላለፍ ፈልጋለሁ። በዚህ አጋጣሚ ሚካኤል የካቴድራሉ ዋና አስተዳዳሪ መልአከ አሚን አባ ገብረ ሥላሴ ይርሳው በካቴድራሉ የሰፈነውን ሰላማዊ አስተዳደርና እየተፋጠነ የሚገኘውን የልማት ሥራ አስመልክተው የሚከተለውን ማብራሪያ ሰጥተዋል። እጅግ በጣም በርካታ ሕዝብ ያለበት ነው። በርካታ ምዕመናን ያለበት ነው። አገልግሎቱ ሙሉ ነው። የተሟላ አገልግሎትን የሚያገኘው 24 ሰዓት ማለት ይቻላል። እጅግ በጣም የሚያስደስት የፍቅር ቦታ ነው። በተለይም የሚታወቀው መካኒሳ ደብረ ገነት በፍቅር ነው። የሰላም የፍቅር ቦታ ነውና በዚህ አይነት መልኩ ነው እንግዲህ አሁን እንቅስቃሴው ቤተክርስቲያኑ መጀመሪያ ከነበረው መቃኞ ተነስቶ ከዛ በኋላ እንደገና ተሰራ። ባለፈው ደግሞ አመት የዛሬ 2 አመት አካባቢ ነው ይሄንን ካቴድራል ፍጹም ሙሉ እድሳት ስር ነቀል እድሳት ተደርጎለት በሚያምር ሁኔታ ልዩ የሆነ የሚማርክ ውብ ሆኖ አሁን እንደምታዩት ካቴድራሉ አበባ ሸብርቆ ተንቆጥቁጦ በልዩ ሁኔታ ለምእመናን አገልግሎት እየሰጠ ይገኛል ማለት ነው። ትልቁ ሌላ ቦታ ላይ ብዙ ጊዜ በሰላም ነው ጊዜን የሚፈጅ፣ እዚህ ግን ሰላም የያዘ ነው። የመጀመሪያ አሰራሩ በአንድ ወጥ የሆነ የገሌ ሳይባል ከመላ ማህበረ ካህናቱ የራሱን የሥራ ድርሻ አለው። የሰንበት ትምህርት ቤቱ የራሱን ድርሻ አለው። የአካባቢ ወጣት የራሱን ድርሻ አለው። እንደ ጽፈት ቤት ደግሞ ጽፈት ቤቱ የራሱን ድርሻ ነው ያለው። ይሄም አሁን መነሻው ነው። መጀመሪያ ያሰራር ብዙ ጊዜ ስራዎቹ የሚበላሹ ከመዋቅር ውጭ ሰዎች ጣልቃ ሲገቡ ነው። ሁልጊዜም መካኒሳ ከተባለ የሚታወቀው በሰላም ነው። ማንም ይሁን ማንም እንደ ዋና ጻፊነት የኔም የሥራ ድርሻዬን ነው የምሰራ። ሰራተኛ ማን ይሁን የገሌ ይሁን አይተዋወቅም። የሚቀርም አንዱ ለአንዱ አንዱ እንደዚህ የሚለው ነገር የለም። ስለ ቦታው ስለ አገልግሎቱ ብቻና ብቻ ስራውን ሰርቶ እግዚአብሔርን አመስግኖ የሚደረግለትን አመስግኖ የሚኖር እንጂ ይሄ ገሌ ነው እንደዚህ አድርጉኝ በዚህ ወጥቶ በዚህ ወርዶ የሚል ነገርም የለበትም። አሁን ደግሞ ለቤተ ክርስቲያኑ መተዳደሪያ ይሆናል። ነገ አገልግሎቱ በተሟላ መልክ እንዲቀጥል ብሎ ይሄንንም ያደረገ ነውና በቅድሚያኛ እጃችን ላይ ያየነው የተመለከትነው ሁላችን የምንገረምበት ደስታ የሚሰማን ሰላማዊና ፍጹም የሆነ አገልግሎት እንድናከናውን በእውነቱ ያደረገን የልማት ኮሚቴው ሰብሳቢያችን ነው ማለት ነው። እንግዲህ በቅርቡ ያለውን ነገር ሌላው እንግዲህ አለቆቻችን ሁልጊዜም ከፍተኛ ድጋፍ ያደርጉልናል፣ ሁልጊዜም ያግዙናል፣ ይረዱናል፣ መንገዳችን በተቃና ሁኔታ እንድንቀጥል ያደርጉናል። አሁን በተለይ ደግሞ በፍጥነት ወደዚህ ስራ ተንደርድረን እንድንገባ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሕርያቆስ እንደዚሁም ደግሞ የክፍለ ከተማችንም ስራ አስኪያጅ ሊቀ ሮያን ዳዊት እኛ በምንሰራበት ጊዜ እዚህ እጅ ለእጅ ተያይዘን እየተረዳዳን እየተደጋገፍን ነው የምንቀጥለውና ጭቅጭቅ የሚባል ነገር ከረሳን ቆየን። በእውነቱ ከሆነ የሰላም አየር የሚተነፈስበት ስለሆነ ነውና ሌላው ህብረተሰቡ ምን ጊዜም ቢሆን ለምንጠይቀው ጥያቄ የመካኒሳ ህዝብ የታወቀ ነው። ለምንጠይቀው ጥያቄ ሁሉ ፈጣን መልስ ነው የሚሰጠንና በዛ ልክ ነው አሁን ይሄርን ያለነው። እንግዲህ አካባቢያችን ህዝብ እጅግ አድርገን እናመሰግናለን። የልማት ኮሚቴውንም እጅግ አድርገን እናመሰግናለን። ምስጋና ይገባቸዋል ማለት ነው። ሚካኤል
በመካኒሳ ደብረገነት ቅዱስ ሚካኤል ቤተ ክርስቲያን የረጅም ጊዜ አገልግሎት እየሰጠ የሚገኘው ከኬጂ እስከ ሃይ ስኩል የደረሰው ትምህርት ቤት አሁንም የመማር ማስተማር ሥራውን አጠናክሮ የቀጠለ ሲሆን ካቴድራሉ የካህናትን ኑሮ ለማሻሻል መንፈሳዊ አገልግሎቱን ለማጠናከር በማሰብ ባለ 4 ወለል መንታ ፎቆች በቅድመ ኪራይ ክፍያ ለማስገንባት ባሳለፍነው ህዳር 16 ቀን 2018 ዓመተ ምህረት ብፁዕ አቡነ ሕርያቆስ የአዲስ አበባና የሃዲያ ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ፣ መላከ ምሕረት አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ፣ ዶክተር አካለ ወልድ ተሰማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙሃን ቴሌቪዥን ድርጅት ዋና ሥራ አስኪያጅ፣ ሊቀ ሕሩያን ዳዊት ታደሰ የነፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ዋና ሥራ አስኪያጅ፣ የካቴድራሉ የሥራ ኃላፊዎች፣ የሰንበት ትምህርት ቤት ወጣቶችና ማኅበረ ምዕመናን ወምዕመናት በተገኙበት የመሠረት ድንጋይ ተቀምጠዋል። ብፁዓን አበው ሊቃነ ጳጳሳትም እየተከናወነ ያለውን የልማት ሥራ አስመልክተው የማበረታቻ ትምህርት ሰጥተዋል። ትልቅ ዕድል ነው እና አሁንም ደግሞ የጀመሩትን አባቶ ጋር ሆነው ወንድሞች ጋር ሆነው ይሄንን ዳር ማድረስ በጣም ተገቢ ነው። ጀምሮ መሸሽ አያስፈልግም። በዚሁ ታሪክ ደግሞ እንግዲህ የሚካኤል ታሪከኛ ቦታ ነው። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የጅማሬ ባለቤት እግዚአብሔር ነው። እግዚአብሔር ያስጀምራል፣ እግዚአብሔር ያስፈጽማልና የተያዘው እቅድ የተነደፈው ፕሮጀክት እጅግ በጣም የሚያጓጓ ነገን በተስፋ እንድናይ የሚያስናፍቀን ነውና እግዚአብሔር ረድቶ መልአኩ ቅዱስ ሚካኤል ተራድቶ አማልዶ ይህ ሥራ ተፈጽሞ ለማየት ለማጠናቀቅ ያብቃን። እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ተመልካቾቻችን በመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል እየተሰራ ያለውን የልማት ሥራ በማስመልከት እንግዲህ በደብሩ ወይም በካቴድራሉ የአስተዳዳሪው የካቴድራሉ ጸሐፊ እንደዚሁም ደግሞ የልማት ኮሚቴዎች ያስተላለፉትን ልዩ ልዩ መልእክት ነበረ የሰማችሁት። እንግዲህ በዚህ ካቴድራሉ እንደሚነገርለት ሰላምና ፍቅር የሰፈነበት ነው። ሰላምና ፍቅር ካለ ሁሉም ነገር አለ፣ ልማትም አለ፣ በረከትም አለና በዚህ ካቴድራል ትልቅ ስራ እየተሰራ ነው የተመለከት ነው። እንግዲህ ከዚህ ካቴድራል እንቅስቃሴ ብዙ ትምህርት እንደቀሰማችሁ ተስፋ እናደርጋለን። እንግዲህ መርሃ ግብራችን የተከታተላችሁትን ይመስል ነበር። ቀሪ የቴሌቪዥን መርሃ ግብራችንን እንድትከታተሉ እየጋበዝን እኛ በዚህ እንሰናበታለን።